በ70 ዓመቴ ብሬል የሚያስቆጥረኝ ደግሞ ጋሻ ሰፋ የሚባል አይነ ስውር ነው። የመድኃኔዓለም ትምህርት ቤት አስተማሪ የነበረ 38 ዓመት ያገለገለ አሰፋ ጸጋዬ። በ7 ዓመቴ ፊደል፣ በ70 ዓመቴ ደግሞ ብሬል እየተማርኩ ነው። ብሬል ወይዘሮ ተስፋነሽ እንዳለችው ቀላል ቢሆን ኖሮ እኔ ሊቅ ነበር መሆነው፣ ግን ቀላል አይደለም። በተለይም ከጊዜ በኋላ ካረጁ በኋላ የአይን ብርሃናቸውን አጥተው ብሬል ለሚማሩ ሰዎች ይከብዳል። ይሄ ማለት ግን ዲስከሬጅ እያረኩ አይደለም፣ ተስፋ እያስቆረጥኩ አይደለም። ወይዘሮ አጼ ባዩሽ የምትባል አንድ ማህበር መሪ እኔ ብሬል ማንበብ አቅቶኝ አልቅሻለሁ፣ በእልህ ነው ብሬልን ያወቅኩት ብላኛለች። እና ይሄንኑ ግምት ውስጥ በማስገባት በእልህ እየተማርኩት ነው። እኔም እውነቱን ልንገራችሁ፣ እኔ ቲያትር ከተማርኩ በኋላ ሕግም ተምሬያለሁ። ሕግን ስማር ምንድነው ያልኩት? አይ እኔ ካሁን በኋላ ጠበቃ ለመሆን ወይም ዳኛ ለመሆን አይደለም። እጅግ በጣም ፈሪ ስለሆንኩ የመንግስትን ሕግ የመንግስትን መመሪያና ደንብ አውቄ መንግስትንም እንዳልጎዳ በስሬ የማስተዳድራቸው የመንግስት ሰራተኞችንም እንዳልጎዳ ሕጉን እንዳቀው ነው የምማረው እንጂ ጠበቃና ዳኛ ለመሆን አይደለም ብያለሁ። አሁን ደግሞ እኔ ብሬል የምማረው ለእንጀራ አይደለም። ጥሮታ ከወጣሁ 10 ዓመት ሆኖኛል። ለእንጀራ ሳይሆን አስከሬኔ እንኳን ለምን መሀይም ይሁን አውቆ አንብቦ እቺ ምንም ቢሰጧት የማትጠረቃ አፈር ለምን መሀይም ሰው ትሸከም? በምድር ላይ የሰው ልጅ ሀብት የት ነው ያለው ሲባል ነዳጁ፣ ወርቁ፣ አልማዙ ምኑ መሬት ውስጥ ነው ያለው ይባላል። እሱ እውነተኛውና ሌላው ሀቅ ነው። ትልቁ የሰው ልጅ ሀብት ግን በምድር ላይ ያለው የሰው ልጅ ጭንቅላት ይዞት የሚሄደው እውቀት ነው፣ መሬት ውስጥ የተቀበረው። ስለዚህ መሬት ዝም ብላ አፏን ከፍታ ከምትውጠኝ እውቀት ይዤላት ብሄድ እና ቢቻል ደግሞ እስቲ ትንሽ አረፍ ስል ጥሮታ ስወጣ በሩጫዬ ዘመን ማቃቸው ልምዶች፣ ኤክስፒሪየንሶች፣ ታሪኮች፣ ተረቶች ከማህበረሰቡ የተማርኳቸው መቼም እኔ ሁል ጊዜ የምለው ነገር አለ። ከአዲስ አበባ ዩኒቨርሲቲ ነው ግራጁዌት ያደረኩት አይደለም የምለው። እኔ ብዙን ዲግሪን ያገኘሁት ፍሮም ዩኒቨርሲቲ ኦፍ ላይፍ ነው የምለው። እኔ የማህበረሰብ ዩኒቨርሲቲ ነው ለኔ ብዙ ዲግሪ የሰጠኝ፣ ብዙ ፒኤችዲ የሰጠኝ። ስለዚህ ከዚህ ሁሉ ያጠራቀምኩት አረፍ ስል ጥሮታ ስወጣ ታሪኬንም ጽፋለሁ፣ ቲያትር ጽፋለሁ፣ የፊልም ስክሪፕት ጽፋለሁ ብዬ አስብ ስለነበረና ልክ ጥሮታ እንደወጣው ስለሆነ ይሄንን የአይን ችግር የገጠመኝ። ስለዚህ ስመኘው የነበረው ነገርና ሳቀደው የነበረ ነገር ለምን ይቅርብኝ? ቢያንስ ብሬል እና ኮምፒውተር ተምሬ ራሴ እንኳን የራሴን ታሪክ ብጽፍ ማቃቸውን ታሪኮች እየጻፍኩ ህብረተሰቡን እስክሞት ድረስ ባገለግል ብዬ ነው እየተማርኩ ያለሁት። ይህንን የብሬል ትምህርትም አብዛኞቻችሁ ታውቁት ይሆናል። መምህር አብዱቄ ከፈኔ አሁን ካናዳ ነው ያለው። መምህር አብዱቄ ከፈኔና ወዳጄ የኔ ባች ነው አጋጣሚ ሆኖ አቶ ዘመድ ገብረ አምላክ ሎየሩ ታውቁታላችሁ። አቶ ዘመድ ገብረ አምላክ ሹሜ አስተማሪዎች ናቸው። እኔ እያዘገምኩ አስቸገርኳቸው እንጂ በጣም ጎበዝ አስተማሪዎች ናቸው። እነሱንም እጅግ በጣም አመሰግናለሁ። አጋጣሚ ሆኖ ግን እኔ ዩኒቨርሲቲ ሆኜ ከአይነ ስውራን ጋር ነው የተማርኩት። ቲያትር ባይማሩም ወዳጆች ነበሩኝ፣ ጓደኞች ነበሩኝ። አባይነህ የሚባል ሙዚቀኛ ነበረ።
ባህል ማዕከል። ብርሃኔ ኪዳን የሚባል ሙዚቀኛ ነበረ። አሁን አሜሪካን ሀገር ነው ያለው። ተሾመ አሰግድ ከኔ ጋር ሰርቷል። ተሾመ አገር ፍቅር ሰርተናል። እንዳውም በጣም የሚገርማችሁ ብዙ ጊዜ በኢንተርቪው የምጠቅሰው እሱ ስንብትን ሲጫወት ከዚህ ዓለም በሞት በመድረክ ላይ ወድቃ የተለየች በላይነሽ ውባንተ የምትባል ስለሷ ብዙ ጊዜ ጠቅሳለሁ ከተሾመ ጋር አያይዤ። ጋሽ በቀለ ኃይለ ሥላሴን የማወቅ ዕድል ገጥሞኛል። ነፍሱን ይማርና ሎየር ነበረው። ብዙ አይነ ስውራን ሊቃውንቶችን የማወቅ ዕድል አጋጥሞኛል። አንዳንዴ ታሪክ ሲጠቀስ ጥሩ ነው፣ ግን ታሪካችን ሙሉ ቢሆን ደግሞ ደስ ይለኛል። የዶክተር ነጋሶ ጊዳዳ አባት ናቸው ብሬል እንትን ያሉት ይባላል። ኦፍ ኮርስ ልክ ነው። ሌሎችም አሉ። አሁን መለያየታችን ነው እንጂ ያኔ ኢትዮጵያውያን እያሉ በጣም ታታሪ ኤርትራውያን ነበሩ። ለምሳሌ አብርሃ ባህታ የሚባሉ ታውቁ እንደሆነ አስመራ መርሃ ዕውራን፣ መቀሌ ያለው መርሃ ዕውራን፣ ሐረር ያለው አብርሃ ባህታ ጥሮተኞችና መርሃ ዕውራን ንብረታቸውን ሸጠው ቤታቸውን ሸጠው ያቋቋሙ ሰው ናቸው። ሌላው ደግሞ ሰላም ስዩም የሚባል የሮሃ ባንድ ጊታሪስት፣ ሰላም ስዩም መልካም ልጅ ነው። የኔታ ስዩም ወልደ ማርያም ልጅ ነው። አባቱ የኔታ ስዩም ደግሞ አይነ ስውር ናቸው። ብዙ ትልልቅ ነገሮች ሰርቷል። የኔታ ስዩም ደግሞ የማን ወንድም ናቸው መሰላችሁ? ወልደ አብ ወልደ ማርያም የሚባሉ የኤርትራ የነጻነት አባት የሚባሉ የእሳቸው ወንድም ናቸው። ግን እነኚህ ሰዎች ግማሽ ትግራይ ግማሽ ኤርትራ ናቸው። ኢትዮጵያውያን ነን ብለው የሚያምኑ ሰዎች ናቸውና የነኚህም ኮንትሪቢዩሽን አለበት ለአይነ ስውራን እዚህ ደረጃ መድረስ አስተዋጽኦ አድርጓል። እነኚህም ሊነሱ ይገባል ልላችሁ ፈልጌ ነው። በተረፈ ግን ማቃቸው አይነ ስውራን ሁሉ ምርጥና ድንቅ ናቸው። አይነ ስውር መሆን ከህብረተሰብ መገለል በስራ ዓለም ሆኜም ጎልማሳ ሆኜም ጎረምሳ ሆኜም የኢትዮጵያ አካል ጉዳተኞች ማህበር ዓለም የአካል ጉዳተኞች ቀን ሲያደርጉ የኢትዮጵያ አካል ጉዳተኞች ቀን ሲያደርጉ የአይነ ስውራን ማህበር በሚያደርጉት ክንውንም አቅሜ በሚፈቅደው ጊዜ ባገኘው ቁጥር ይሄ የዛሬው ነገር ታይቶኝ ነው መሰለኝ ሳልሳተፍ የቀረውበት ጊዜ የለም። ስለዚህ ትንሽ ቁም ነገር ለዛሬው አስቀምጬ ነበር ማለት ነው። እንኳን አስቀመጥኩ። ይኸው ዛሬ ከእናንተ ፊት ለመቆም በቃው እና አሁን የቱጌዘር ደግሞ ቱጌዘር የሚባለው ማህበር አምባሳደር ነኝ። አጋጣሚ ዲነር ኢን ዘ ናይት የሚል አንድ ፕሮግራም ነበራቸው። ዲነር ኢን ዘ ዳርክ ዲሰምበር 8 የዓለም አካል ጉዳተኞች ቀን ነው ወይስ የአይነ ስውራን ቀን ነው? ዲሰምበር 8 ሂልተን ላይ ነበርና እሱን ለማስተባበር ጥረት አድርጌያለሁ። ሰይፉ ፋንታውን ሾው ላይ ቀርቤ ታላላቅ ሰዎች እዛ እንዲገኙ ጋብዣለሁ። አጋጣሚ ሆኖ አንድ ድርጅት ምሩት ሹሜ አስተማሪዎች ናቸው። እኔ እያዘገምኩ አስቸገርኳቸው እንጂ በጣም ጎበዝ አስተማሪዎች ናቸው። እነሱንም እጅግ በጣም አመሰግናለሁ። አጋጣሚ ሆኖ ግን እኔ ዩኒቨርሲቲ ሆኜ ከአይነ ስውራን ጋር ነው የተማርኩት። ቲያትር ባይማሩም ወዳጆች ነበሩኝ፣ ጓደኞች ነበሩኝ። አባይነህ የሚባል ሙዚቀኛ ነበረ ባህል ማዕከል። ብርሃኔ ኪዳን የሚባል ሙዚቀኛ ነበረ። አሁን አሜሪካን ሀገር ነው ያለው። ተሾመ አሰግድ ከኔ ጋር ሰርቷል። ተሾመ አገር ፍቅር ሰርተናል። እንዳውም በጣም የሚገርማችሁ ብዙ ጊዜ በኢንተርቪው የምጠቅሰው እሱ ስንብትን ሲጫወት ከዚህ ዓለም በሞት በመድረክ ላይ ወድቃ የተለየች በላይነሽ ውባንተ የምትባል
ስለሷ ብዙ ጊዜ ጠቅሳለሁ ከተሾመ ጋር አያይዤ። ጋሽ በቀለ ኃይለ ሥላሴን የማወቅ እድል ገጥሞኛል። ነፍሱን ይማርና ሎየር የነበረው። ብዙ አይነ ስውራን ሊቃውንቶችን የማወቅ እድል አጋጥሞኛል። አንዳንዴ ታሪክ ሲጠቀስ ጥሩ ነው፣ ግን ታሪካችን ሙሉ ቢሆን ደግሞ ደስ ይለኛል። የዶክተር ነጋሶ ጊዳዳ አባት ናቸው ብሬል እንትን ያሉት ይባላል። ኦፍ ኮርስ ልክ ነው። ሌሎችም አሉ። አሁን መለያየታችን ነው እንጂ ያኔ ኢትዮጵያውያን እያሉ በጣም ታታሪ ኤርትራውያን ነበሩ። ለምሳሌ አብርሃ ባህታ የሚባሉ ታውቁ እንደሆነ አስመራ መርሃ ዕውራን፣ መቀሌ ያለው መርሃ ዕውራን፣ ሐረር ያለው አብርሃ ባህታ ጥሮተኞችና መርሃ ዕውራን ንብረታቸውን ሸጠው ቤታቸውን ሸጠው ያቋቋሙ ሰው ናቸው። ሌላው ደግሞ ሰላም ስዩም የሚባል የሮሃ ባንድ ጊታሪስት፣ ሰላም ስዩም መልካም ልጅ ነው። የኔታ ስዩም ወልደ ማርያም ልጅ ነው። አባቱ የኔታ ስዩም ደግሞ አይነ ስውር ናቸው። ብዙ ትልልቅ ነገሮች ሰርተዋል። የኔታ ስዩም ደግሞ የማን ወንድም ናቸው መሰላችሁ? ወልደ አብ ወልደ ማርያም የሚባሉ የኤርትራ የነጻነት አባት የሚባሉ የእሳቸው ወንድም ናቸው። ግን እነኚህ ሰዎች ግማሽ ትግራይ ግማሽ ኤርትራ ናቸው። ኢትዮጵያውያን ነን ብለው የሚያምኑ ሰዎች ናቸውና የእነኚህም ኮንትሪቢዩሽን አለበት ለአይነ ስውራን እዚህ ደረጃ መድረስ አስተዋጽኦ አድርጓል። እነኚህም ሊነሱ ይገባል ልላችሁ ፈልጌ ነው። በተረፈ ግን ማቃቸው አይነ ስውራን ሁሉ ምርጥና ድንቅ ናቸው። አይነ ስውር መሆን ከህብረተሰብ መገለል በስራ ዓለም ሆኜም ጎልማሳ ሆኜም ጎረምሳ ሆኜም የኢትዮጵያ አካል ጉዳተኞች ማህበር ዓለም የአካል ጉዳተኞች ቀን ሲያደርጉ የኢትዮጵያ አካል ጉዳተኞች ቀን ሲያደርጉ የአይነ ስውራን ማህበር በሚያደርጉት ክንውንም አቅሜ በሚፈቅደው ጊዜ ባገኘው ቁጥር ይሄ የዛሬው ነገር ታይቶኝ ነው መሰለኝ ሳልሳተፍ የቀረውበት ጊዜ የለም። ስለዚህ ትንሽ ቁም ነገር ለዛሬው አስቀምጬ ነበር ማለት ነው። እንኳን አስቀመጥኩ። ይኸው ዛሬ ከእናንተ ፊት ለመቆም በቃው እና አሁን የቱጌዘር ደግሞ ቱጌዘር የሚባለው ማህበር አምባሳደር ነኝ። አጋጣሚ ዲነር ኢን ዘ ናይት የሚል አንድ ፕሮግራም ነበራቸው። ዲነር ኢን ዘ ዳርክ ዲሰምበር 8 የዓለም አካል ጉዳተኞች ቀን ነው ወይስ የአይነ ስውራን ቀን ነው? ዲሰምበር 8 ሂልተን ላይ ነበርና እሱን ለማስተባበር ጥረት አድርጌያለሁ። ሰይፉ ፋንታውን ሾው ላይ ቀርቤ ታላላቅ ሰዎች እዛ እንዲገኙ ጋብዣለሁ።